አክሊሉ ቤቱን ለመሸጥ እንዳያችሁት እየተስማማና እያደራደረ ነበረ እና መርዞ ደላላውም እንደተመለከታችሁት ገዢ መጥቷል እንኳን ደስ ያለክ ብሎም ወደ አክሊሉ ጋር ሄዶ ነበረ። አክሊሉም እንግዲህ ያው እሱ በውስጡ ሰገን ብቻ ስለሆነች እንግዲህ ያለችው እያሰበ ያለው ስለ ሰገን ስለሆነ ስለ ሰገን መስሎት እንግዲህ አገኛት የታለች ይህነች እያለም እንግዲህ እየጠየቀ ነበር። አክሊሉ እንዳያችሁት ማለት ነው። አሁን ላይ ሰገንን ስታገኟት ወደ እኔ ሳይሆን ወደ ላይኛው ላኳት ብሎ እንግዲህ ትዕዛዝ አስተላልፏል። ውዶች እንግዲህ እንደተመለከታችሁት አይኔ ስለ ሰገን አይደለም ማለት ላወራክ የፈለኩት ስለ ሰገን ሳይሆን ስለ ቤቱ ነው እያለም እንግዲህ ግን ስለ ቤቱ ያወራዋል። እንኳንም ማስታወስከኝ አሁን እንደውም ከመሬት አስተዳደር ተደውሎልኝ ነበር ብሎ ስልኩን እንግዲህ ደውሎ ነበረ እና በደወለበት ጊዜ ላይ ምንድነው ማለት ይዞታው ያንተ አይደለም ማለት ምን ማለት ነው እያለም እንግዲህ እንዳያችሁት በጣም ተናዶ እንግዲህ እሳት ጎርሶ መርዞ ደላላውን እዛው ፊቱ ነበር ያነቀው። የታለ ገዢው እያለም እንግዲህ እንትን ይለዋል ማለት ነው። በዚህ ጊዜ አክሊሉ ተረጋጋ፣ አልገባኝ ምን እያደረክ ነው ማለት ቢያንስ እንኳን ከገደልከኝ በምንድን ምክንያት እንደምትገለይ ለወቅ እንጂ ሲልም ይነግረዋል ማለት ነው። ገዢ አለ ያልከው ገዢው የት ነው? መቼ ነው የሚመጣው? በማለትም እንግዲህ ሲጠይቀው አሁኑኑ ይዤው እመጣለሁ፣ ከፈለክም ደግሞ በካሽ አሁኑኑ ነው የሚከፍልክ እያለም እንግዲህ ይነግረዋል። እሺ አሁኑኑ ይዘኸው ካልመጣ ግን አልለቅህም በማለትም ይዘትበታል። በዚህን ጊዜ እንዳያችሁት ወደ ቤት ሊገባ ሲል ሞገስ እንግዲህ ይሄንን ሁሉንም ነገር እያዳመጠ ነበረ። እናም እያዳመጠ ባለበት ጊዜ ላይ ና ምሳ እንብላ ሉላ ምሳ ሰርታለች ና እንብላ ብሎም እንግዲህ ወደ ቤት ይዞት ይገባል። እንዴ እኔ አልገባም፣ እኔ መብላት አልፈልግም፣ ኤፍራት አለች፣ እኔ ኤፍራታ ምግብ እበላለሁ ሲልም ችግር የለውም ኤፍራት የት ሄድብሃል ና ብላ ሆነ ከኔ ጋር ና እንብላ እያለም ወደ ውስጥ ይዞት ሲገባ እንዳያችሁት ማለት ነው። ያው ታውቃላችሁ በነገራችን ላይ ማለት ነው እኔ የኤፍራታና የመርዞ ደላላው በቃ የሆነ በሰው ፊት የሚከባበሩት ነገር በጣም ነው ደስ የሚለኝ። በቃ ቤት ውስጥ ስንትና ስንት ነገር እየተነጋገሩ ግን በውጭ ላይ በጣም ነው የሚከባበሩት። በጣም በቃ ደስ የሚሉ ትክክለኛ የኢትዮጵያ ባለትዳሮች ማለት ነው። እና መርዙም እንዳያችሁት ወደ ቤት ይዞ ከገባ በኋላ ምግብ እበላለሁ አልበላም እያለ ከራሱም ጋርም እየተጣላም ቢሆንም እንግዲህ ያንን ምግብ ይበላል ማለት ነው። እና ከበላ በኋላ ሁሉንም ነገር እንግዲህ እየዘረዘረለን ነበር ጭራሽ ሳይጠየቅ ማለት ነው። ምንድነው እሱም እንግዲህ እየተናገረ ያለው አንደኛ ስለ መድብል ጉዳይ ነው። መድብልን ያንን ሰውዬ አምጣ እያለኝ ነው። ስለዚህ ይህንን ሰውዬ አሁኑኑ አምጣልኝ፣ ደግሞ ሲቀጥልም ኮሚሽኑን አልከፈለኝም እያለም እንግዲህ ከን ሲነግረው ማለት ነው። እና ኮሚሽኑ ችግር የለውም ይከፍልሃል፣ ደግሞ ድምፅህን ዝቅ አድርግ እናውራ እንዳይሰማክ ሲለውም እንግዲህ ተወይ እባክህን እኔ እዚህ ቤት ስገባ ከመጀመሪያውም ደስተኛ አልነበርኩም ነበረም፣ አሁንም ተሰቃይቼ ሞትኩኝ እያለም እንግዲህ እየነገረው ነበረ። እና ደግሞ ከሚገርምህ ነገር ማለት ነው ማለት ስለ ቤቱ ነው። ቤቱን እንግዲህ ገዢ አምጣ ብሎ የነበረና ገዢዎቹ ይመጣሉ ይሄዳሉ፣ ሊደፍሩትም አልቻሉ እና ደግሞ በጣም አብዷል፣ ምን እንደሆነ አላውቅም እያለም እንግዲህ መርዞ ደላላውም ለእነ ሞገስ ሲነግራቸው ሞገስም እንግዲህ ቤቱ ያንተ አይደለም ተብሎ ይሆናላ ሲለውም ይሆናል፣ እንደዛ ሊሆንም ይችላል፣ ብቻ አላውቅም ግን ብቻ በጣም ነው የተናደደው እያለም እንግዲህ ይነግረዋል ማለት ነው። እና ይህንን ነገር እየነገረው ባለበት ጊዜ ላይ እንግዲህ ግን ይኸውልህ መርዞ በህይወትህ ትልቅ ስህተት እንዳትሰራ እያለም ይነግረዋል። ማለት አልገባኝም፣ ለምንድን ነው ትልቅ ስህተት የምሰራው ሲልም እንግዲህ ይኸውልህ ይህንን ቤት የሚገዛ እዚህ ቤት እንዳታመጣ ይለዋል። አልገባኝም እናንተ ቆይ ምንድን ነው ከዚህ ከቤት ያላችሁ ነገር? እኔ እኮ ኤፍራታ ተናግራለች፣ ይህንን ነገር ከኔ መደበቅና መደባበቅ ጥሩ አይደለም እያለም ሲጠይቃቸው አይ ምንም ነገር የደበቅነ ነገር የለም፣ ግን አክሊሉ ኮሚሽን አይከፍልህም። አዎ መርዞ ይቅርብህ እያለችም እንግዲህ ሉላም ከስር እያለች ነበረ። እና እኔ ከሱ ኮሚሽን አልፈልግም ከገዢው ነው ኮሚሽን የምፈልገው ሲልም እንግዲህ መርዞ ደላለውም ይናገራል። ግን እነ ሞገስም ደግሞ ይሄንን ቤት የሚገዛ ሰው በፍጹም እንዳታመጣ እያሉም እንግዲህ እየነገሩት ነበረ። በሉ እናንተ እንግዲህ ከሰማችሁ ሌላ ብዙ ነገር ታወራላችሁ፣ ለማንኛውም በቃ መሄድ አለብኝ ልሄድ ብሎም እንግዲህ
ትቷቸው ይሄዳል ማለት ነው። አረ ብላ ምናምን ይሉታልና እሱም ያችን የቀረችውን ይጎራረስና ትቷቸው ይሄዳል። እና እነ ሞገስ በነገራችን ላይ አሁን ላይ በጣም ደስተኛ ናቸው። ምክንያቱም እንግዲህ ስለ ቤቱ ይዞታው ማለት ነው የአክሊሉ አይደለም በመባሉ ግን እኔ የሆነ በወቅቱ አሁን ለምሳሌ ይሆናል አይደለ ይሄ ቤት እኮ የኔ ነው ብሎ ሲነግረው ሞገስ ላይ በንዴት እንዳይተኩስበት እና የሆነ ነገር ንዴት ምላጭ ያስወጣል ይባላል። እና እንግዲህ ይሄ ሰውዬ አያውቅም ሞገስ እንግዲህ ቤቱ የሞገስ እንደሆነ ምንም የሚያውቀው ነገር የለም። እንግዲህ በድንገት ተነስቶ አክሊሉ ይሄ ቤት እኮ የኔ ነው ብሎ እንግዲህ ሲነግረው የሆነ ነገር እንዲያደርገው ብዬ ትንሽ እሰጋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሰገን ድራማ ይዘንላችሁ ቀርበናል። አክሊሉም በጣም በመናደድ እንግዲህ ወደ ቴቴ ጋር ገብቶ ነበረ ወደ ኪችን። ምን ሆነህ ነው ልጅ? ምንድን ችግር ገጥሞ ነው ምናምን ስትለው እንግዲህ አይ ቴቴ ሲተኛ አንዱ ችግር ሲቀረፍ አንዱ ችግር ይመጣል እያለም እንግዲህ እየነገራት ነበረ። ምንድነው? ምን ችግር ተፈጥሮ ነው? ምን ሰምተህ ነው? ምን ሆነህ ነው? እያለችም እሷም እየጠየቀችው ባለችበት ጊዜ ላይ እሱም እንግዲህ የሆነ ግልጹን አልተናገረም። እቴቴ አሁን ላይ እንግዲህ ምናምን ስትልም እቴቴ መቼም እንግዲህ አባት ናፈቀኝ እንዳትይኝ ሲልም አዎ በጣም ናፍቆኛል። ለኔ ማለት ለሌሎች እኮ ክፉ ቢሆንም ለኔ ጥሩ ሰው ነበረ፣ በጣም መልካም ሰው ነበረ፣ በጣም ቆፍጣናና ጀግና ነበረ እያለችም እቴቴም ስለ አክሊሉ አባት እየተናገረ ነበረ። አክሊሉም እስከ ዛሬ ድረስ ጠበቅሽው አልመጣም፣ ስለዚህ በቃ ከእንግዲህ በኋላ ለምንድነው የራስሽን ህይወት የማትኖሪው? እሱ እኮ ሞቷል ሲልም አይ በፍጹም የኔ ባል አልሞተም፣ በፍጹም ሊሞትም አይችልም፣ ይመጣል አንድ ቀን እጠብቀዋለሁኝ፣ አለበለዛም ደግሞ መነኩሳለሁ፣ አንዳንዴማ ልመልኩስ ብዬ አንዳንዴ ደግሞ ይመጣል ብዬ የሆነ ተስፋ ይዛለሁ እያለችም እየተናገረች ነበረ። እናም ይህንን ነገር እንግዲህ እየተናገሩ ባለበት ጊዜ ላይ አክሊሉም እንግዲህ ትቷቸው ይወጣል ማለት ነው። እንግዲህ ሌላው መርዙ ደላላው እንግዲህ በድጋሚ ማለት ነው ገዢ ሳታመጣ እዚህ ቤት እንዳመጣ ተብሎ ስልክ እያወራ ነበረ። አክሊሉም እንግዲህ በር ላይ ነበር የጠበቀው እና በር ላይ እንግዲህ እንጠብቆት የታለ ገዢው ምናምን ሲለውም እንግዲህ አይ አሁን እመጣለሁ ብሏል ሲልም ይዘከውን አላልኩም ነበረ እያለም ነበረ እና ይዘውን አላልኩም ነበር እንዲህ ምናምን ሲለው እንግዲህ አሁን ይመጣል እያለም በልሄድና አሁኑኑ አምጣው ሲልም እንግዲህ ተመልሶ ሲያወራ የባለ ስልጣን ልጅ እንግዲህ እንዲሆነ ይናገራል። መልሶ ያንን ነገር ሲነግረው ማለት ልታስይዘኝ ነው እንዲህ ባለ ስልጣን ገዢ የምታመጣው ማለት እንዳንተ ወንጀል ሰርተሃል እንዴ? እኔ ስለመታኝ እኮ ወንጀል መስሎ ከሆነ ችግር የለውም እኔ ሲጀመር አልከስህም ሲልም መርዙም ይናገራል። አንተን እንኳን በመምታት አይደለም ብገልህ ራሱ ወንጀል ይሆንብኛል ሲልም እንግዲህ ወንጀል አይሆንብን በፍጹም እንዲያው ትንሽ በላይኛው ነው እንጂ በላይኛው እያለም እንግዲህ መርዙም ዝም ብሎ ወደ ቤቱ ይገባል ማለት ነው። ሌላው ሞገስ ደውሎ እንግዲህ ለመድብል ማለት ነው ቆይና እስከ ዛሬ ስትፈልጋት ቆየህ፣ በዛ ላይ ምግብ አልበላህም፣ ሲቀጥልም ደግሞ እረፍት አላደረክም፣ ስለዚህ ናና ምግብ እኛ ቤት እንብላ ምናምን ይለዋል። ኧረ ችግር የለውም እኔ ሰገንን ሳላገኝ በፍጹም አልበላም ያለም እንግዲህ እየተናገረ ነበረ። አይ ችግር የለውም የለም አክሊሉ ወጥቷል በማለት እንዲ አልወጣም እኮ ምን አስቦ ነው ግን ሞገስ ማለት ነው አክሊሉ ወጥቷል ና ቶሎ ምናምን ይለዋል። እሱም እንግዲህ እንዳያችሁት አክሊሉ የሌለ መስሎት እቤት መጥቶ ነበረ። እንግዲህ ሰገን እንዳያችሁት ያው ጎዳና ለጎዳና እየሄደች ምናምን ከመድብል ጋር ያሳለፉትን ነገር እያስታወሰች ነው። እሱም እንግዲህ ምንድነው የሆነ ጠንካራ መሆን አለብሽ፣ ጎበዝ መሆን አለብሽ፣ ሁሌን ያብሬሽ መሆን አልሆንም እያለም እንግዲህ ያንን ነገር እየነገራን ነበረ። ሰገን ደግሞ እንዳያችሁት እኔ አንተ ካለህልኝ፣ አንተ ከጎኔ ካለህ ሞት እንኳን ቢመጣ ምንም ነገር አልፈራም እያለችም እንግዲህ እየነገረችው ባለበት ጊዜ ላይ ሲቀጥልም ደግሞ ልጅ እንወልዳለን አይደል ስትልም እንዴ ምን እንወልዳለን ብቻ እንፈለፍለዋለን እንጂ ሲላትም ምን እኔ ዶሮ ነኝ እንዴት ፈለፍለዋለሽ ምናምን መተላይ ስትልም እንዴ ምን ችግር አለው እኔ እንደዛ አላልኩም አንቺ ዶሮ እኔ አወራ ዶሮ እያለም እንግዲህ እየተቃለዱ በዛም መካከል እንግዲህ
በሀሳብ ጭልጥ ብላ በመካከል ትነቃለች ማለት ነው። እና ይህንን ነገር እንግዲህ እየተዳረጉ ባለበት ጊዜ ላይ ሌላው እንግዲህ እቴቴ ጋር ሄዳ ሉላ ማለት ነው። ሉላና ቴቴ በነገራችን ላይ በጣም ነው የሚዋደዱት ማለት ነው። በቃ ልብ ልባቸውን ነው የሚያወሩት ማለት ነው። እናም ተቀምጠው እንግዲህ እያወሩ ነበረ። ልጄ ጥሩ አይደለም፣ ልጄን ምን እንዳደረጉት አላቅም። ማንን? አክሊሉን ስትልም አዎ አክሊሉን ምን እንዳደረጉብኝ አላቅም እያለችም ትናገራለች ማለት ነው። እናም ማለት አክሊሉ ግን አባት የለውም እንደ ስትልም ምን አንቺ ምንድን ነው ያልሽው? አንቺ እኔ ቴቴ ነኝ ልጄን ያለ አባት የምወልደው ምን የመሰለ ጀግናና ቆፍጣና አባት አለው እና ታዲያ ሞቶብን ነው አለች። እኔ እንጃ ይኸው በወጣበት ወጥቶ ቅርት አለ። ምን እንዲሆን አላውቅም። እኔም ከዛሬ ነገ ይመጣል እያልኩ በሩን እያየሁ ነው እያለችም ትናገራለች። እቴቴም እንግዲህ እቴቴ ማለት ይመጣል ብለሽ ተስፋ ታደርጊያለሽ? እንግዲህን ተስፋ አደርጋለሁኝ። ካልመጣም ከሞተም እንግዲህን እኔው ሞታለሁኝ እንጂ በፍጹም ከሱ ውጭ ምንም ህይወት አያምረኝም እያለችም ትናገራለች። እቴቴ እንግዲህ ግን እንዳያችሁት ለእኔ ጀግና ባሌ ነበረ፣ ግን እንዴት ነው ታክሊሉስ ጋር ይዋደዳሉ ብላ እንግዲህ ስትጠይቀው ከእሱ ጋር የሆነ ብዙም አይደሉም ማለት የሆነ እንደነገርኩሽ ወታደር ነበረ፣ ስለሚኮሻተርበት ብዙም አይወደውም፣ ብዙም አይቀራረበውም። በመጥፋቱ እንኳን ልጄ በአባቱ መጥፋት ላይ ምንም ነገር መስሎት አልታየውም እያለችም እንግዲህ ግን ትናገራለች። ግን አንዳንዴ እንደው ከልጅ መቀስ ከልጅ ተንኮለኛ ከልጅ አሲር ይጠብቃችሁ። የምር የልጅ ጠላት ምን ይደረጋል? አሁን እንግዲህ እርግጠኛ ነኝ አባቱን የሆነ ነገር አድርጎት ነው ወይ በሰገን ቦታ የቀበረው የገዛ አባቱ ነው ወይ ግን ብቻ የሆነ ነገር እንግዲህ ከን አድርጎታል። እንግዲህ እንዳያችሁት የአክሊሉ አባት ወታደር ከሆነ ወይ ይሄንን ነገር ህገወጥ ነገር እንትን ሲል ወይ በስራው ጣልቃ ገብቶበት የሆነ ነገር አድርጎታል ብዬ ነው የማስበው ማለት ነው። እንግዲህ ቴቴ እንዳያችሁት ማለት ነው ልጅ አባቱ ይመጣል እያለችም በጉጉት እየጠበቀ ነው። እንግዲህ ቴቴ እንደሚመጣላት ተስፋ እናደርጋለን። ውዶቼ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡ። ባይ ባይ።